Silent monster is waking beneath Africa and the continent is starting to crack. አፋር ክልል ኤርታሌ በተፈጠረ የእሳተ ገሞራ ፍንዳታ ከአፋር ተነስቶ እስከ አዲስ አበባ ከባድ የሚባል የመሬት መንቀጥቀጥን አስከትሏል። Telltale signs of what could be a devastating earthquake. ወደ መሬትን በዚህ ቀን ይደርሳል ብሎ መተንበይ አይቻልም። Rugged landscapes of Ethiopia, ancient forces are constantly changing beneath the surface. ወደ መሬቱ ጉዳት ባያደርስም ንዝረቱ ስለመሰማቱ አልዓረቢያ አስነብቧል። Climate change is destroying your future. ሆላንዳዊ ተመራማሪ በቅርቡ መሰል አደጋ አንዣቦባቸዋል ያላቸውን ሀገራትም አጋርቷል። የተፈጥሮ አደጋ የሰው ልጆችን ህልውና በተደጋጋሚ የሚፈታተን አደገኛ ክስተት ነው። የሰው ልጅ በዚች ምድር ላይ መኖር ከጀመረበት ጊዜ አንስቶ ብዙ ሺህ የተፈጥሮ አደጋዎች መከሰታቸውን ታሪክ ያስረዳናል። በዚህም ምክንያት ሚሊዮኖች በተፈጥሮ አደጋ ሞተዋል፣ ሌሎች ሚሊዮኖች ደግሞ ከቀያቸው ተፈናቅለዋል፣ እንዲሁም ጉዳት ደርሶባቸዋል። More earthquakes today centered near San Juan Bautista. በ2023 በጎርፍና ሌሎች ድንገተኛ አደጋዎች ደግሞ ከ12000 በላይ ሰዎች ሞተዋል። የፈረንጆቹ 2023 በተፈጥሮና የአየር ንብረት ለውጥ በሚያስከትላቸው አደጋዎች ከ70,000 በላይ ሰዎች ሕይወት አልፏል። በ2024 ደግሞ በጎርፍ በአውሎ ንፋስ በሙቀትና በተለያዩ የአየር ንብረት ምክንያት 11500 ሰዎች ሲሞቱ 148 ሚሊዮን ሰዎች ላይ ተጽዕኖ ፈጥሮ አልፏል። በ2023 እና በ2024 ከ1700 በላይ በሬክተር ስኬል ከ5 ነጥብ በላይ ሆነው የተመዘገቡ የርዕደ መሬት አደጋዎች ተመዝግበዋል። በእኛም ሀገር በአፋር ክልል ኤርታሌ በተፈጠረ የእሳተ ገሞራ ፍንዳታ ከአፋር ተነስቶ እስከ አዲስ አበባ ከባድ የሚባል የመሬት መንቀጥቀጥን አስከትሏል። በቱርክ፣ ሶሪያ፣ ሞሮኮና አፍጋኒስታን የደረሱት አደጋዎች የሺዎችን ሕይወት ቀጥፈው በቢሊዮን ዶላር የሚቆጠር ሀብትን አውድመዋል። በ2023 ከደረሱ ዋና ዋና የርዕደ መሬት ውስጥ በሬክተር ስኬል 7.8 ሆኖ የተመዘገበው ርዕደ መሬት ከ50,000 በላይ ሰዎችን ሕይወት ቀጥፏል። የርዕደ መሬት አደጋው በቱርክ የ45968 ሰዎችን ሕይወት ሲቀጥፍ በሶሪያ ደግሞ የ7259 ሰዎችን ሕይወት መቀማቱ የሚታወስ ነው። ከ345000 በላይ ቤቶችን ያወደመው አደጋ ከ15 ሚሊዮን በላይ ሰዎችን ለችግር ዳርጓል። በ12 ዓመቱ የእርስ በርስ ጦርነት ተደጋጋሚ ጉዳት ያስተናገዱ የሶሪያውያን ቤቶች ወደ ፍርስራሽነት ተለውጠው በሺዎች የሚቆጠሩ ሰዎች ፈታኝ ሕይወትን ማሳለፋቸው አይዘነጋም። በሞሮኮ በ2023 በ6 አስርት ዓመታት ውስጥ እጅግ በጣም ከባድ ነው የተባለው ርዕደ መሬት በሬክተር ስኬል 6.8 ሆኖ ተመዝግቧል። ከማራካሽ በ73 ኪሎ ሜትር ርቀት ላይ ተከሰተው ርዕደ መሬት 3000 የሚጠጉ ሰዎችን ሕይወት ሲቀጥፍ ከ5000 በላዩን ለጉዳት ዳርጓል። ሞሮኮ ርዕደ መሬቱ ያፈራረሳቸውን ከ19000 በላይ ቤቶች ዳግም ለመገንባትና ዜጎቿን መልሳ ለማቋቋም ከ11 ቢሊዮን ዶላር በላይ በጀት መመደቧም የሚታወስ ነው። በምዕራባዊ አፍጋኒስታን ሄራት ከተሰኘችው ከተማ በ35 ኪሎ ሜትር ርቀት ላይ ተከሰተው ርዕደ መሬት በሬክተር ስኬል 6.3 ሆኖ ተመዝግቧል። በርዕደ መሬቱ ከ2500 በላይ ሰዎች ሕይወት ሲያልፍ ከ9200 በላይ ሰዎች ደግሞ ጉዳት ደርሶባቸዋል። ታላቅ የምስራች ለ10 እድለኞች ብቻ በካሬ 85500 ብር ብቻ በመክፈል መሃል ሜክሲኮ የአፍሪካ ህብረት ጎረቤት የሚሆኑበት መኖሪያ ሊረከቡ ነው። ከባለ 1 እስከ ባለ 3 መኝታ ማለትም ከ78 እስከ 158 ካሬ ለሽያጭ ቀርቧል። የቤት ባለቤት ለመሆን ከርሶ የሚጠበቀው የ670 ሺህ ብር ማለትም የ10 በመቶ ቅድመ ክፍያ መፈጸም ብቻ ነው። ቀሪውን ከወለድ ነፃ በሆነ አከፋፈል ያጠናቅቃሉ። በዚያ አያበቃም። ነግደው የሚያተርፉባቸው ሱቆች ከ12 ካሬ ጀምሮ በተለያየ የካሬ አማራጭ ለሽያጭ ቀርቦሎታል። በ0944 82 82 81 ወይም በ0913 12 731 ሳይዘገዩ ይደውሉ። አባይ ሆምስ፣ ጊዜው የአባይ ነው። የአየር ንብረት ለውጥ መዛባትና ድንገተኛ ተፈጥሯዊ አደጋዎች በ2003 የበርካታ ሰዎችን ሕይወት ቀጥፈዋል። የሴቭ ዘ ቺልድረን መረጃ እንደሚያሳየው
2023 ሊጠናቀቅ የቀናት ዕድሜ በቀረው ወቅት ከ240 በላይ ከአየር ንብረት ለውጥ መዛባት ጋር የተያዙ አደጋዎች ተመዝግበውበታል። ከ2022 ጋር ሲነጻጸር የ30 በመቶ ጭማሪ ያላቸው የጎርፍ፣ የሰደድ እሳት፣ የመሬት መንሸራተትና አውሎ ንፋስ አደጋዎች ከ12000 በላይ ሰዎችን ሕይወት መቅጠፋቸውንም ጠቅሷል። በሊቢያ በመስከረም ወር 2023 ዳንኤል የሚል መጠሪያ የተሰጠው ማዕበል ያስከተለው የጎርፍ አደጋ ከ4000 በላይ ሰዎችን ሕይወት መቀማቱ ይታወሳል። በግሪክ፣ ቱርክ፣ ቡልጋሪያና ሌሎች የአውሮፓ ሀገራትም በተመሳሳይ አደጋ ከፍተኛ ጉዳት ደርሷል። 2023 የዓለማችን ከፍተኛው ሙቀት የተመዘገበበትም ዓመት ነው። ከአልጄሪያ እስከ ቱኒዚያ፣ ከስፔን እስከ ፖርቹጋል፣ ከግሪክ እስከ ፈረንሳይ የተዛመቱ የሰደድ እሳት አደጋዎችም ሺዎችን አፈናቅለው በርካታ ሰዎችን ለህልፈት ዳርገዋል። በፖርቹጋል በእሳቱና በተፈጠረው ከፍተኛ ሙቀት ምክንያት 238 ሰዎች የሞቱ ሲሆን ከፍተኛ መጠን ያለው ደን በእሳቱ መውደሙ ተገልጿል። በአሜሪካ ምስራቃዊ ክፍል የተቀሰቀሰው ሰደድ እሳት ከ1 ሚሊዮን ሄክታር በላይ መሬትን ያነደደ ሲሆን ሐዋይን በተለይ ወደ ምድረ በዳነት ቀይሯል። ከ2000 በላይ ቤቶችን ያወደመው አደጋ የ100 ሰዎችን ሕይወት መቀማቱም የሚታወስ ነው። የአሜሪካ የጂኦሎጂካል ሰርቬይ ግን ርዕደ መሬትን መቼና የት እንደሚከሰት በትክክል መተንበይ አይቻልም ብሏል። በቱርክና ሶሪያ የደረሰውን ርዕደ መሬት አስቀድሞ የተነበየ ሆላንዳዊ ቀጣይ ስጋት ያለባቸውን ሀገራትም ይፋ አድርጓል። ሶላር ሲስተም ጂኦሜትሪ ሰርቬይ በተሰኘ ተቋም የሚሰራው ፍራንክ ሆገርቤትስ በደቡብ ማዕከላዊ ቱርክ፣ ሶሪያ፣ ዮርዳኖስና ሊባኖስ ርዕደ መሬት እንደሚከሰት በተነበየ በሦስተኛው ቀን አደጋው ደርሷል። በአገራቱ በሬክተር ስኬል 7.5 ሆኖ የሚመዘገብ ርዕደ መሬት እንደሚከሰት ተንብዮ የነበረ ሲሆን ከግምቱ እጅግ በተቀራረበ መልኩ 7.7 እና 7.8 አደጋ ነው ያጋጠመው። ርዕደ መሬቱ ተመራማሪው በጠቀሳቸው ዮርዳኖስና ሊባኖስ ጉዳት ባያደርስም ንዝረቱ ስለመሰማቱ በትዊተር ገጹ ያጋራውን መረጃ በርካቶች እንዲቀባበሉት ማድረጉን አልዓረቢያ አስነብቧል። ሆላንዳዊ ተመራማሪ በቅርቡ መሰል አደጋ አንዣቦባቸዋል ያላቸውን አገራትም በትዊተር ገጹ ላይ አጋርቷል። አፍጋኒስታን፣ ፓኪስታንና ህንድ አደገኛ የመሬት መንቀጥቀጥ አደጋ ሊገጥማቸው ይችላል ያለ ሆላንዳዊ ግምቴ በፍጹም ትክክል ነው ማለት ባይቻልም በእነዚህ ሀገራት አካባቢ የሚታየው እንቅስቃሴ ከበድ ያለ ርዕደ መሬት መከሰቱ እንደማይቀር ያሳያል ብሏል። ተመራማሪው እንደሚሰራበት ያስታወቀው ሶላር ሲስተም ጂኦሜትሪ ሰርቬይ ከርዕደ መሬት ጋር የተያያዙ ጉዳዮችን እንደሚያጠና ነው በድረገጹ ያሰፈረው። ይሁን እንጂ አንዳንድ አስተያየት ሰጪዎች ሆገርቤትስ ትንበያውን በትዊተር ገጹ ላይ ካሰፈረ በኋላ ርዕደ መሬት ይተነበያል ወይ? ቢቻል ኖሮ በቱርክና ሶሪያ ከ33000 በላይ ሰዎች ሕይወት ባላለፈ ነበር የሚሉና ሌሎች አስተያየቶችን ሰጥተዋል። የአሜሪካ የጂኦሎጂካል ሰርቬይ በሰጠው ምላሽም ርዕደ መሬትን በዚህ ቀን ይደርሳል ብሎ መተንበይ አይቻልም ብሏል። የተቋሙ ተመራማሪዎች በተለያዩ አካባቢዎች በዓመታት ውስጥ ሊደርሱ የሚችሉ የመሬት መንቀጥቀጥ አደጋዎችን ግምት ሊያስቀምጡና የቅድመ ጥንቃቄ እንዲደረግ ምክረ ሐሳብ ሊያቀርቡ ይችላሉ እንጂ በዚህ ዓመት ወይም በዚህ ወር በዚህ አገር ርዕደ መሬት ይከሰታል ብለው ማስቀመጥ እንደማይችሉም ያክላል። ሆላንዳዊው ተመራማሪ ግን በፈረንጆቹ ጥር 29 2023 ህንድ፣ ፓኪስታን እንዲሁም አፍጋኒስታን የቱርክና ሶሪያ ዕጣፈንታ እንዳይገጥማቸው የሚያሳስብ ትንበያውን አጋርቶ በርካቶችም መነጋገሪያ ርዕስ አድርገውታል። እሱ በተነበየው መሰረትም በእነዚህ ቦታዎች ከፍተኛ የተፈጥሮ አደጋ ደርሷል። በ2023 በአፍጋኒስታን በተከሰተው ርዕደ መሬት የሟቾች ቁጥር ከ2400 በላይ ሲሆን በሬክተር ስኬል 6.3 ሆኖ የተመዘገበው ርዕደ መሬት ከ1300 በላይ ቤቶችን ማፈራረሱን ታሊባን አስታውቋል። የርዕደ መሬት አደጋው በቱርክና ሶሪያ ከደረሱት አስከፊ አደጋዎች የሚመደብ ነው ተብሏል። በምዕራባዊ አገሪቱ ክፍል ሄራት ከተሰኘችው ከተማ
በ35 ኪሎ ሜትር ርቀት ላይ የተከሰተው ርዕደ መሬት በሬክተር ስኬል ሲለካ 6.3 ሆኖ ተመዝግቧል። በተመሳሳይ ዓመት በቱርክና ሶሪያ ከደረሱት የርዕደ መሬት አደጋዎች የሚስተካከል ነው ተብሏል። ዛሬም ያልተቋረጠ የተፈጥሮ አደጋ የሰው ልጅ በምድር ላይ በህልውና የመኖር ዕጣ ፈንታ በየጊዜው እየተፈታተነው ይገኛል። የሰው ልጅ በሳይንስና በቴክኖሎጂ እጅግ በተራቀቀበትና በመጠቀበት በዚህ ዘመን እንኳ የተፈጥሮ አደጋ የሚያስከትለውን ጥፋት መከላከልም ሆነ መቋቋም በጭራሽ አልቻለም። የተፈጥሮ አደጋዎችን ልክ እንደ ጥንቱ የኖህ ዘመን ዛሬም ፈጣሪ እንደሚያመጣቸው ወይም የፈጣሪ ቁጣ እንደሆነ የሚያምኑ በርካቶች የመኖራቸውን ያህል የተፈጥሮ አደጋ ከፈጣሪ ሳይሆን የሰው ልጆች አስተዋጽኦ እንደሆነ አድርገው የሚቆጥሩ እጅግ ብዙ ናቸው። በተለይም በስነ ምድር ወይም ጂኦሎጂ ዘርፍ የተሰማሩ ተመራማሪዎችን አንስቶ በተመሳሳይ ዘርፍ የሚገኙ ሳይንቲስቶች ለተፈጥሮ አደጋ መንስኤው በቀጥታ ፈጣሪን ተጠያቂ ከማድረግ ይልቅ የሰው ልጆች ምድሪቷን በአግባቡ ባለመጠቀማቸው የሚከሰት እንደሆነ ይናገራሉ። ይህንንም ሲያብራሩ የሰው ልጅ ስነ ምህዳሩን በማበላሸት እንዲሁም ለምድር መናወጥ፣ ለጎርፍና ለከባድ የአየር ሁኔታ ተጋላጭ በሆኑ አካባቢዎች በመገንባት ነው ይላሉ። ባለፉት 10 ዓመታት የተከሰቱትን የተፈጥሮ አደጋዎች እንኳን ብንወስድ ብዙ ሚሊዮኖች በአደጋው ሞተዋል። ሌሎች ሚሊዮኖች ቀያቸውን ለቀው ተሰደዋል። በ2015 በኔፓል በደረሰ የመሬት መንቀጥቀጥ 8964 ሰዎች ሲሞቱ በ2016 በህንድ በደረሰ ከፍተኛ ሙቀት ደግሞ 1111 ሰዎች ሕይወታቸው አልፏል። በ2017 በፖርቶሪኮና ዶሚኒካን ግዛቶች ትሮፒካል ሳይክሎን ባደረሰው አደጋ የ3059 ሰዎችን ሕይወት ሲቀጥፍ በ2018 ደግሞ በኢንዶኔዥያ በመሬት መንቀጥቀጥና በሱናሚ 4340 ሰዎች አልቀዋል። በ2019 በአውሮፓ በደረሰ የሙቀት መጨመር 3951 ሰዎች ሲሞቱ በ2020 ደግሞ በደቡብ ኤዥያ ማለትም በባንግላዴሽ፣ በአፍጋኒስታን፣ በህንድ፣ በኔፓል፣ በፓኪስታንና በስሪላንካ 6511 ሰዎች ሞተዋል። በ2021 በሃይቲ በደረሰ የመሬት መንቀጥቀጥ ደግሞ 2248 ሰዎች ሲያልቁ በ2022 በአውሮፓ በደረሰ ሙቀት 24501 ሰዎች አልቀዋል። በ2023 በቱርክ በደረሰ የመሬት መንቀጥቀጥ 59259 ሰዎች ሲሞቱ በሶሪያ ደግሞ 62013 ሰዎች አልቀዋል። በ2024 በአፍጋኒስታንና በፓኪስታን በደረሰ ጎርፍ 1084 ሰዎች ሲሞቱ በኢትዮጵያ ደቡብ ክልል ጎፋ ዞን በደረሰ ድንገተኛ የመሬት መናድ 220 ሰዎች ሲሞቱ በርካታ ሰዎች ጉዳት ደርሶባቸዋል። የፈረንጆቹ 2025 በቻይና 126 ሰዎች ሞተዋል። ይህ በእንዲህ እንዳለ በአሜሪካዋ ካሊፎርኒያ ግዛት የተቀሰቀሰው ሰደድ እሳት እጅግ ከባድ ጉዳት አድርሷል። በሎስ አንጀለስና ሆሊውድ አካባቢ በደረሰው ሰደድ እሳት ከ12000 በላይ መኖሪያ ቤቶችና ሕንፃዎች በእሳት አደጋው ወድመዋል። የወደመው ንብረት በአጠቃላይ ወደ 250 ቢሊዮን ዶላር እንደሚደርስም ተጠቅሷል። 9596 ሄክታር አቃጥሏል። የተፈጥሮ አደጋ የፈጣሪ ቁጣ ነው የሚለውን አመለካከት ለጊዜው እንተወውና ከአየር ንብረት ጋር በተያያዘ እየደረሰ ካለው አደጋ ጋር አያይዘን ለመተንተን እንሞክር። ባለፈው ዓመት የተባበሩት መንግስታት ባካሄደው ጠቅላላ ጉባኤ ዋነኛ መነጋገሪያ ከሆኑት ርዕሰ ጉዳዮች ቀዳሚው የአየር ንብረት ቀውስ ነበር። በተለያዩ ሀገራት የተፈጥሮ አደጋዎች መደጋገም የብዙዎች ስጋት ሆኗል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በሚካሄድባት የአሜሪካኗ ኒውዮርክ ከተማ የአየር ንብረት ለውጥን ለመቀልበስ የሚያስችል እርምጃ በአስቸኳይ እንዲወሰድ ለመጠየቅ ከ70 ሺህ በላይ የሚገመት ሕዝብ አደባባይ ወጥቶ ድምፁን አሰምቷል። ከተለያዩ የህብረተሰብ ክፍሎች የተውጣጡት የሰልፉ ተሳታፊዎች የፌዴራል መንግስት ለአየር ንብረት ለውጥ የሚታይ እርምጃ እንዲወስዱ ጥሪ አቅርበው ነበር። ከሰልፉ ተሳታፊዎች አንዱ በተለይ በጎርጎሪሳውያኑ 2023 በሰሜኑ ንፍቀ ክበብ
የበጋ ወራት ያጋጠሙ የተፈጥሮ አደጋዎች በህብረተሰቡ ላይ ያስከተሉትን ጉዳትና የከፋ ስጋት በማመልከት የሀገራቸው ፕሬዝዳንት አፋጣኝ እርምጃ መውሰድ ይኖርባቸዋል ነው ያሉት። ይህ የበጋ ወቅት ከመቼውም ጊዜ የበለጠ የሙቀት መጠን የተመዘገበበት ወቅት ነው። በቅርቡ ሊቢያ ላይ የሆነውን ብንመለከት በ24 ሰዓታት ውስጥ በዘነበ 16 ኢንች ዝናብ 11000 ሰው ሞቷል። ጎርፉ፣ ሰደድ እሳቱ ሁሉም ጉዳት አድርሷል። በአሳሳቢ የአየር ንብረት ሁኔታ ውስጥ ነው ያለነው። እውነቱን ማለትም በአየር ንብረት አስቸኳይ ሁኔታ ውስጥ እንዳለን ይፋ አድርገው በዚሁ ልክ እርምጃ ሊወስዱ ይገባል ብለዋል። ልዩ ልዩ መፈክሮችን ያነገቡት ሰልፈኞች ከቅሪተ አጽም የሚገኘውን የነዳጅ ዘይትም ሆነ ጋዝ ማምረትን በማስፋፋት ሥራ መጠመዱን በመግለጽ ተቃውመዋል። በርካቶች የተሳተፉበት የተቃውሞ ሰልፍ በኒውዮርክ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን የአየር ንብረት ሳምንት ተብሎ በከተማዋ በይፋ ጉባኤ መጀመሩን ምክንያት ያደረገ ነው። ለአየር ንብረት ጥንቃቄ እንዲደረግ ድምፅ በተሰማበት ሰልፍ ከ70 ሺህ በላይ ሰዎች መሳተፋቸውን ዘገባዎች ያመለክታሉ። በስፍራው የተገኙት በኒውዮርክ የዴሞክራት ፓርቲ ተጠሪ አሌክሳንድራ ኦካሲዮ-ኮርቴዝ የሰልፈኞቹ ቁጥር መብዛት አስደስቷቸዋል። ከቅሪተ አጽም የሚገኘውን የነዳጅ ዘይትም ሆነ ጋዝ ማምረት ከፍተኛ ተቃውሞ እየቀረበበት ነው። Silent monster is waking beneath Africa and the continent is starting to crack. የሙቀት ማዕበሉን ተከትሎም ሰደድ እሳትን ጨምሮ ድንገተኛ ወጀብ የሚገፋው ከባድ ዝናብ በተለያዩ ሀገራት በሰውና በንብረት ላይ ጉዳት አድርሷል። በ2023 በሊቢያ ላይ የተከሰተው የጎርፍ አደጋና ያስከተለው ጉዳት የዓለምን ትኩረት እንደሳበ ነው። የሊቢያን ምስራቃዊ ግዛት አካባቢ የመጣው ከሜዲትራኒያን ባህር የተነሳው ዳንኤል የሚል ስያሜ የተሰጠው ማዕበል ያስከተለው ኃይለኛ ዝናብ ዴርና በተባለችው ከተማ የሚገኘውን ግድብ የደረመሰ ጎርፍ አስከትሎ በአካባቢው ከፍተኛ ጥፋት ማድረሱ ይታወቃል። ዓለም አቀፉ የስደተኞች ድርጅት IOM በበኩሉ በምስራቃዊ ሊቢያ ዴርና ግዛት ብቻ ከ38000 ሰዎች በላይ ቤታቸው በጎርፍ ተጠርጎ ሜዳ ላይ መቅረታቸውን በወቅቱ መግለጹ ይታወቃል። የአየር ንብረት ባለሙያዎች አደጋውን ከዓለም የሙቀት መጨመር ውጤት ጋር ቢያያይዙትም የሊቢያ መሠረተ ልማት ማርጀትም ሌላው ምክንያት እንደሆነ ጠቁመዋል። የአየር ንብረት ለውጡን ተከትሎ የዓለም የሙቀት መጨመር እንደ ማሳያ ከሚቀርብባቸው ክስተቶች አንዱ በአንታርክቲክ የሚገኘው ግግር በረዶ በፍጥነት መቅለጡ ነው። በተለይም ባለፈው ዓመት ሙቀት ከመቼውም በበለጠ በረዶው እየቀለጠ ወደ ውሃነት መለወጡን በሳተላይት መረጃዎች መመዝገቡን በማመልከት ሁኔታው አሳሳቢ መሆኑን ፍሬንድስ ኦፍ አርዝ ወይም የመሬት ወዳጆች በመባል የሚታወቀው የአካባቢ ተፈጥሮ ተቆርቋሪ ዓለም አቀፍ ተቋም ይፋ አድርጓል። የተቋሙ የሳይንስ የፖሊሲና የምርምር ዳይሬክተር ማይክ ቺልድስ የአንታርክቲክ በረዶ መቅለጥ የአየር ንብረት ለውጡን መፋጠን አመላካች የማንቂያ ደውል ነው ይላሉ። You've all heard the news. Climate change is destroying your future. የአየር ንብረት ለውጡ እኛ ከምናስበው በተፋጠነ መልኩ እየተከናወነ መሆኑን ይነግረናል። እንዲህ ያለው የማስጠንቀቂያ ደውል በመላው ዓለም እየተሰማ መሆኑን እያየን ነው። አንታርክቲካ ላይ የበረዶ ባህር አግኝተናል። የካናዳን ሰደድ እሳትም ተመልክተናል። በበጋው ጊዜ በሙሉ ከመጠን ያለፈ ዝናብ፣ አንዳንዱም ሊቢያ ላይ እንዳየነው ያለ አስከፊ ሁኔታ ያጀበው አጋጥሞናል። በአብዛኛው አውሮፓ ውስጥ በዘንድሮ በጋ የሙቀት ማዕበል ተመዝግቧል። ማለቴ ይህ ለመንግስታት ጉዳዩን ከምር እንዲያስቡበት የሚያነሳሳ ሌላው የማንቂያ ደወል ነው። ብክለትን በመቀነስ ፈንታ በእሳት ላይ ዘይት እንደመጨመር አይነት የአየር ንብረት ለውጥን ለማባባስ አዲስ የነዳጅና ጋዝ ፈቃድ መስጠትን እንዲያስቡበት የሚያደርግ ነው። ምክንያቱም የባህሩ በረዶ ሲቀልጥ በመላው ዓለም የደረሰውን ከመጠን ያለፈ ክስተት ተመልክተናል። ገና ከዚህ ባሰ አደገኛ የአየር ጠባይ ብዙ ሰዎችን ሲጎዳ ኢኮኖሚያችንንና የምግብ ምርታችንን ሲያጠፋ መመልከታችን ይቀጥላል። ከጥቂት ዓመታት በፊት ክረምት ወቅቱን ጠብቆ በዝናብ መሬትን ሲያቀዘቅዝ በአብዛኛውም የሚያነቃቃ ነፋሻ አየርን ሲያስከትል ይታወቃል። በበጋ ፀሐይ በአበቦች በታጀበው ምድር ላይ አቅሟን ቆጥባ ውበት ታርከፈክፍ ነበር።
ከቅርብ ጊዜያት ወዲህ ግን ክረምትና በጋ መስመራቸው ተደበላልቆ ኃይላቸውንም አጠናክረው መከሰታቸው ምድርን ግራ ያጋባ ነው። ክስተቱን ከአየር ንብረት ለውጥ ጋር የሚያገናኙት እንዳሉ ሁሉ የአየር ንብረት ለውጥ የሚባል የለም በሚል ከፈጣሪ ቁጣ ጋር የሚያገናኙት ጥቂት አይደሉም። ዶይቼ ቬለ ይህን አስመልክቶ በፌስቡክ ያሰባሰበው አስተያየት ሁሉም በሚባል ደረጃ የፈጣሪ ቁጣና የመጨረሻው ዘመን ምልክቶች እንደሆኑ የሚገልጹ ናቸው። ክስተቶቹን አስመልክተው አንድ ዘርፉ ተመራማሪ በበኩላቸው የአየር ንብረት ለውጥ ያስከተላቸው ሳይሆኑ ክስተቶቹ በራሳቸው የአየር ንብረት ለውጥ ናቸው ብለዋል። በአጠቃላይ ዓለማችን ዛሬም ድረስ የተፈጥሮ አደጋ በሚያስከትለው ከፍተኛ ጉዳት የተነሳ በየጊዜው የጥቃት ኢላማ ከመሆን አላመለጠችም። ባለፉት 10 ዓመታት ብቻ የሚሊዮኖችን ሕይወት የቀጠፈው የተፈጥሮ አደጋ በአዲሱ የፈረንጆች ዓመት ይቀንስ ሲሆን ወይስ ይጨምራል የሚለውን መተንበይ ባይቻልም በቀጣይ የሚሆነውን እንግዲህ አብረን የምናየው ይሆናል። እስከዚያው ቸር እንሰንብት።